እንግዲህ እየተማረን ያለነው ነገር ስለ ዳግም ልደት ስለ መዳን ነው አይደል? እየተማረን ያለነው ቀላል ነው አይደል? ትምህርቱ ቀላል ነው ትምህርቱ አይደል? ግን እየጨመራችሁ ስትሄዱት እየከበደ ነው የሚሄደው እየከበደ ነው የሚሄደው እና እኔ ዛሬ ጠዋት ምን አልኩኝ? እንኳን አገልጋይ ሆንኩኝ አልኩኝ። ለምንድን ነው? በጣም ያው አሁን ስለማስተምረው ከዚህ በፊት ልብ ብያቸው ማላቃቸው ነገሮች ውስጥ በቃ በትክክል ያው ደግሞ እንዳስተማሪም ደግሞ መዘጋጀት መመለስ ስላለብን የማይነኩ የሚመስሉ የሚያስፈሩ ጥቅሶች አሉ አይደል? ከመዳን ጋር የተያዙ አሉ። እናንተ ፈሯቸው ጥቅሶች አሉ፣ የሚያስደነግጧቸው አሉ፣ እንደሱ ማለት ነው። እና በቃ ቁጭ ብዬ እንዳጠና እንድማር ምክንያቱም ነኛልና ጌታ ይመስገን፣ ክብር ለኢየሱስ ይሁንና ቀስ እያለን እንማራለን። ስለዚህ ምን ጀመርን? መዳን፣ የዘላለም ሕይወት ወይም ዳግም መወለድ። ምክንያቱም ብዙ ጊዜ እኛ ስለ ሰው መዳን ስናወራ ከሰዎች ፖይንት ኦፍ ቪው ተነስተን ነው የምንናገረው። የጌታ ቃል ግን ምን ይላል የሚለው ነው የምናየው። እና ጌታ ቃል መዳን የሚለውን ነገር ስናይ ምንድን ነው ያልነው? ያው ከላይ መወለድ ነው አይደል? እና የእግዚአብሔርን ሕይወት መቀበል። ምክንያቱም በጠፋን ጊዜ ያጣነው የሆነ ነገር ሳይሆን ያጣነው እግዚአብሔርን ነው። እግዚአብሔር ይመስገን። ስለዚህ ዳግም ስንወለድ ያገኘነው ማንን ነው? እግዚአብሔርን ነው። ስለዚህ አንድ አማኝ አንድ የዳነ ሰው የእግዚአብሔርን ሕይወት የተካፈለ የዘላለምን ሕይወት የተቀበለ በመንፈሱ ምን የሆነ ነው? ዳግም የተወለደ ሰው። ስለዚህ መጀመሪያ ድኗል ሲባል ውጩ አይደለም ሰውየው የሚታየው፣ የሕይወቱ ለውጥ የውስጠኛ ሕይወት ለውጥ እንደሆነ ይሄን ተነጋግረናል። እግዚአብሔር ይመስገን። ስለዚህ በዚህም አዲስ ፍጥረት ሆነናል አይደል? የእግዚአብሔር ልጆች ሆነናል። በተለይ የእግዚአብሔር ልጆች ሆነናል የሚለው ነገር በጣም ወሳኝ ነገር ነው። ኖርማሊ የዛሬ ትምህርት የነበረው እሱ ነበረ። አንድ ሳምንት ገፋሁት ወደፊት ማለት ነው። ምክንያቱም ለምንድን ነው የገፋሁት? ምክንያቱም ልክ ነው የእግዚአብሔር ልጆች ነው ይሆኑ አይደል? ኦኬ። ጌታ ምን አይነት ልጆች እንዲኖሩት ነው የሚፈልገው? እግዚአብሔር ምን አይነት ልጅ? እኛ ወላጆች ተውት እግዚአብሔርንና ምን አይነት ልጆች እንዲኖራቸው የምትፈልጉት? የሆነ ስታንዳርድ አላቸው አይደል? ልጃችን እንዲያውም የኛ እንዲያውም ትንሽ ያለፈ ነው። እነሱ የማይፈልጉትን እኛ የምንፈልገውን እንዲሆኑ ሁሉ ነው የምንፈልገው አይደል? ለምሳሌ ልጄ ዶክተር እንዲሆን እንፈልጋለን እንላለን። እሱ ይፈልግ አይፈልግ ጉዳያችን አይደለም። እኛ መሆን ያቃተልን ነገር ልጃችን እንዲሆን እንፈልጋለን። ስለዚህ ስታንዳርድ አለን እና ያንን ስታንዳርድ ልጆቻችን እንዲደርሱ የምንጠቀምባቸው መንገዶች አሉ ማለት። ለምሳሌ ልጃችንን እንለዋለን፣ በቃ አንተ ከጎበዝ ጋር ይሄን ካደረግ ይሄ ይደረግልሃል እንላለን ትላላችሁ ወላጆች። እና ይሄን ካላደረግ ደግሞ ዋ ምናምን እንላለን ማለት ነው። እና ልጁ በአመቱ መጨረሻ ላይ የምናደርገው ለልጁ ጥቅም ነው፣ ለእኛም ደግሞ በቃ ክብር ስለሆነ ነው። ምክንያቱም አሳፋሪ ልጅ አይደል? ለአባትም ለእናትም ምንድን ነው? ሀዘን ነው። ስለዚህ እግዚአብሔር ስታንዳርድ አውጥቷል። ልጅ የሚል ሲናገር ብለን አይነት ልጆች እንድንሆን እግዚአብሔር ዱርዬ ልጅ የለውም። እግዚአብሔር ይመስገን አይደለም? እግዚአብሔር ስታንዳርድ አውጥቷል። የጠራቸውን አጸደቃቸው አይደለም? አከበራቸው፣ አጸደቃቸውና የልጁን መልክ እንዲመስሉ ተደርጓል። ስለዚህ ምን ተወስኗል? ስለዚህ የልጁ መልክ ለመድረስ እግዚአብሔር ስታንዳርድ አውጥቷል። ጌታ ይመስገን። ስለዚህ እንደፈለገን የሚሆን ልጅ እግዚአብሔር የለውም። እንደዛ አይደለም። ስለዚህ አስቤ የነበረው የሚቀጥለው ጊዜ ማስተምራችሁ ይሄንን ነው። ለምንድን ነው መጽሐፍ ቅዱስ ሲናገር ምን ይላል? እናንተ አለ ማቴዎስ ባለፈው ያጠናነው ላይ እናንተ ክፉዎች ስትሆኑ አይደለም ይላል ለልጆቻችሁ ምን ይታችሁ። እኛ ክፉ ሆነን ደግ ነው የምንጫወተው፣ ለልጆቻችን ምን እናደርጋለን አለ? መልካም ነገር እናስባለን አለ። እግዚአብሔር የሰማይ አባታችሁም አለ የእኛ አባትና የእግዚአብሔር አባትነት አይወዳደርም በፍጹም አይደል? እሱ ምንድን ነው? መልካም ነው። እግዚአብሔር ይመስገን ጻድቅ ነው እና እሱ መልካም ነገር ያደርግላችኋል አለ። ምን ማለት ነው? ስለዚህ እኛ ለልጆቻችን እንደዛ የምናስብ ከሆነ እግዚአብሔር ለኔና ለአንተ የሚያስበው ይሄ ነው። ስለዚህ ዝም ብሎ ቸርች እየመጣ የሚመለስ ልጅ እግዚአብሔር የለውም። የሚሽከረከር ስራፈት እግዚአብሔር ልጅ የለውም። እግዚአብሔር ስታንዳርድ አውጥቷል፣ ክብሩን የሚገልጥበት የሚሰራበት። ይሄ ደግሞ ማለት ማለት መሰላችሁ ዝም ብሎ የሚያገለግል ማለት አይደለም። የእግዚአብሔር ልጅ ሁላችንም ነን እና እግዚአብሔር ወደዚህ ነገር እንድንመጣ ምን ያደርጋል? ሁለት ነገር ያደርገናል። ሞቲቬት ያደርገናል። ወደፊት እንመጣበታለን። ሞቲቬት የሚያደርገን ምንድነው? ይሄን ብታደርግ ምን አደርግልሃለሁ ብሎ የሚላቸው ነገሮች አሉ። ከደህንነት ውጪ እግዚአብሔር ለልጆቹ የሚሰጣቸው ሽልማቶች፣ በረከቶች አሉ አይደል? እንደዛ ድል ለነሳው እያለ የሚናገሩ ብታየው
ያን የሚያሳይ። ለሰነፉ ደግሞ በቃ ለዛ ለሚለው ሰው ደግሞ እግዚአብሔር የሚያረጋው ነገር አለ። ዲሲፕሊን የሚያረጋው ነገር አለ። በዚህም ይሁን በዛኛው ዓለም የሚያረጋው ነገር አለና እሱ ስናይ ባላንስ እናረጋለን። እና ወደፊት የሚቀጥለው ሳምንት እሱን ነው ማስተምራችሁ። ኤኒሃው የጀመርነው መዳን ነው። ድነናል፣ እግዚአብሔር ይመስገን። በመዳን ያገኘነው ነገር ሌላ ነገር አይደለም። የዘላለም ሕይወት ተቀብለናል። አዲስ ፍጥረት ሆነናል አይደለም። ሙት የነበረው መንፈሳችን ምን አድርጓል? ሕይወትን አግኝተዋል አለ። ጌታ ይመስገን። መዳናችን በምን ይታወቃል ስንል መዳናችን በምን ይታወቃል? አስራት መክፈላችን አይደለም የሚታወቀው። የቤተ ክርስቲያን አባል መሆናችን አይደለም የሚታወቀው። የሚታወቀው በምንድን ነው? ጮኸን ስለተናገርንም አይደለም። አንደኛ የእግዚአብሔር ቃል የሚለው ነገር ታማኝና እግዚአብሔር ድነሃል ካለኝ እኔ ምን ሆኛለሁ? በቃ እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ ማን ነው? በቃ እግዚአብሔር ጸደቀ ካለ ማንም ሰው ተነስቶ ሊልህ አይችልም። ስለዚህ እግዚአብሔር ያለው ነገር እውነት ነው፣ እሱን እንቀበላለን። አንደኛ እሱ ነው። ሁለተኛ የመንፈስ ቅዱስ ምን ምስክርነት አይደል? አባባ ብሎ የሚጮህ የልጅነት መንፈስ በውስጣችን አለ። መንፈስ ቅዱስ በውስጣችን ያደርጋል፣ የእግዚአብሔር ልጆች መሆናችንን ይመሰክራል። ሶስተኛ ወንድሞችን ስለምንወድ አይደል ከሞት ወደ ሕይወት እንደተሻገርን እናውቃለን አለ። ጌታ ይመስገን። ከዛ በኋላ ያየነው ምንድነው? ኦኬ ድነናል። የመዳናችን ዋስትና ምንድነው ሲባል እሱን አየነው። በቃ መዳናችን የሆነው በእግዚአብሔር ጥሪና ምንድነው አለ ምርጫ ነው። እግዚአብሔር ይመስገን። የኛ ምን አይደለም፣ የኛ ውጤት አይደለም የሚለውን ነገር ተነጋገርን። ስለዚህ እግዚአብሔር አይለወጥም አይደል? አይቀየርም። እግዚአብሔር ጻድቅ ነው፣ ያጸደቀን በጽድቁ ነው የሚሉትን ነገሮች ባለፈው ጊዜ አይተናል። እግዚአብሔር ይመስገን። ዛሬ የምናየው ምንድነው ሲባል የመዳን አይነቶችን እናያለን። ዛሬ የመዳን አይነቶችን እናያለን። ለምንድን ነው እንደዚህ ማየት የሚያስፈልገው? አማርኛ መጽሐፍ ቅዱሳችን መዳን የሚላቸው ሁሉ አንድ አይነት ናቸው ወይ? ገብቷችኋል? ለዚህ ነው ባለፈው የነገርኳችሁ ቃል ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ ያለው የእግዚአብሔርን ቃል በቅንነት የሚናገር የሚለው ቃል ምንድን ነው አልኳችሁ? የእግዚአብሔርን ቃል rightly divided the word of truth ነው የሚለው። ስለዚህ ከፍለን ካየነው በትክክል አይጋጭብንም ማለት ነውና ስለዚህ መጽሐፍ ቅዱስ ስለመዳን የሚናገራቸው ነገሮች አይነቶችን ዛሬ ተራ በተራ እናጠናለን ማለት ነው። ተስማማላችሁ? ጌታ ይመስገን። ኦኬ ቢያንስ ማለት ነው በትንሹ 5 አይነቶች የመዳን አይነቶች መጽሐፍ ቅዱስ ውስጥ ተቀምጠዋል። አንደኛው አሁን የተማርነው ማለት ነው። አንደኛው ድህነት ምንድነው ሲባል ያገኘነው የዘላለም መዳን የዘላለም ደህንነት ነው። እና ይሄኛው የዘላለም ደህንነት ያገኘነው እንዴት እንደሆነ መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 2 ላይ ሄዳችሁ ስትት ባለፈው እንዳየነው 8 እና 9 ጸጋው በእምነት ምን አድርጓቸዋል? በምን ጸጋው በእምነት ምን አድርጓቸዋል? አድኗቸዋል። ይህም ማለት የእግዚአብሔር ምንድነው ስጦታ ነው አይደል? ስለዚህ ማንም በስራ አይደለምና እንዳይመካ ከስራ አይደለም። ኤፌሶን 2 ተመልከቱ፣ አንብበናል ባለፈው። ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ደጋግሞ መጽሐፍ ቅዱስ የሚናገረው ነገር የዳንበት የዘላለም ሕይወት ያገኘንበት መዳን፣ ይሄ የዘላለም መዳን የእግዚአብሔር ምንድን ነው አለ? ስጦታ ነፃ ጊፍት ማለት ነው። እግዚአብሔር የጸጋ ስጦታ በእምነት ብቻ የሚገኝ ሰው በስራው የማያገኘው ነገር ይህ የዘላለም ሕይወት ወይም የዘላለም መዳን እንደሆነ መጽሐፍ ቅዱስ ይናገረናል። ስለዚህ ለመዳን ምክንያቱ እኛ አይደለም፣ እግዚአብሔር ነው። የእግዚአብሔር ፍቅር እግዚአብሔር ስለወደደ አይደለም? ኤፌሶን እንዳየነው ማለት ነው። እግዚአብሔር ስለወደደን ከእግዚአብሔር ፍቅር የተነሳ እግዚአብሔር እኛን መርጦ ደህንነትን አዘጋጅቶ እንድንድን በክርስቶስ ኢየሱስ እንደመረጠን ተመልክተናል። እግዚአብሔር ይመስገን። ስለዚህ ለዚህ ድነት መሰረቱ ኢየሱስና ኢየሱስ ብቻ። የኛ ስራ ያለበት ብዙ ጊዜ ይመስለናል በስራችን እንደዳንን በአፋችን ባንናገርም ህይወታችን ሁሉ ጊዜ የሚናገረው እንደዛ ነው። የሆነ ስራችን ሲበላሽ የጠፋን ይመስለናል አይመስላችሁም? አንዳንዴ እንደዛ የሆነ ነገር ስትገቡ በቃ የጠፋችሁ ሲኦል የምትወረወሩ ነው ይመስላችሁ። ልክ ነኝ አይደል? አንዳንዴ ሰው ይጠየቃል እኮ ዛሬ ብትሞት እንደው ዛሬ ብትሞት ገነት ብትገባ ይመስላል ስትሉት የሚያየው ምን ነው? ዛሬ ሰራውን ነው የሚያየው። ቆይ ዛሬ ምን አድርጌያለሁ? አያችሁ? ስለዚህ ስራችን አይተን ነው ደህንነታችን፣ በተለይ የዘላለም ደህንነታችን የዘላለም ሕይወት የተቀበልነው የምናስተያየው ከስራ ጋር ነው። መጽሐፍ ቅዱስ እንደሚናገር ይሄኛው ስጦታ ነው። እግዚአብሔር በነፃ በክርስቶስ ኢየሱስ በማመን የተሰጠን ደህንነት ነው። እግዚአብሔር ይመስገን። ይሄኛው ደህንነት ስራ ከተጨመረበት እሱ ወንጌሉ ላይ ያለው ደህንነት አይደለም። ምክንያቱም ወንጌሉ የሚነግረን ያለ ስራ የሆነ ምንድን ነው?
እምነት ነው ወይም ድነት እንደሆነ እንመለከታለን። ስለዚህ ጌታ ደጋግሞ ይሄን ነገር ተናግሮታል። በሩ እኔ ነኝ አይደል? በሩ ማንን? በእኔ የሚገባ አለ ምን ይሆናል አለ? በእኔ የሚገባ ምን ይሆናል አለ? ይድናል አይደል? የሚለው ዮሐንስ 10 ላይ በሩ እኔ ነኝ አለና በእኔ የሚገባ ምን ያደርጋል? ይድናል። እና እኔም ማዋጣው ምንም ነገር የለም። የኔ ድርሻ በእምነት ምን ማድረግ ብቻ ነው? መግባት ብቻ ነው። ስለዚህ ደህንነትን በተመለከተ የምናወራው ስጦታ እግዚአብሔር ይመስገን። ሮሜ የታወቀ ጥቅስ አለ 6:23 ላይ ምን ይላል? የኃጢአት ደሞዝ ምንድነው? ታውቁታላችሁ? የኃጢአት ደሞዝ ሞት ነው ይልና ቀጥሎ ምንድነው የሚለው? የእግዚአብሔር የጸጋ ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ምንድነው? ሕይወት ነው። ኦኬ የኃጢአት ደሞዝ ሞት ነው ማለት ደሞዝ ምንድነው? ክፍያ ነው። በትክክል ሰርተን የሚከፈለን ነገር ነው። ስለዚህ ሞት ለእያንዳንዳችን ዕዳ አይደለም፣ የሚገባን ክፍያችን። ለምን? ኃጢአትን ስለሰራ አይደል? ፍርድ ስላለብን ነው። ስለዚህ ብንሞት ትክክል፣ ምክንያቱም ምን ታገኘን ማለት ነው? ደሞዝ። ያለ አግባብ የተከፈለ ደሞዝ ምንድን ነው የሚባለው? ያለ አግባብ ደሞዝ ቢከፈላችሁ ምን ትላላችሁ? ሙስና ነው የሚባለው? ሊሆን ይችላል። ስለዚህ ሞት ለእያንዳንዳችን ያለ አግባብ የሚከፈል እንትን አይደለም። ኖርማሊ ደሞዛችን የሰራንበት የለፋንበት የስራ ውጤታችን ነው። ሲቀጥል ግን ምን አለ? የእግዚአብሔር የጸጋ ስጦታ። የጸጋ ስጦታ ማለት ማለት ነው እኛ አንደኛ ዲዘርቭ ማናደርገው የማይገባን ማለት ነው። ጸጋ ዲዘርቭ ማናደርገው ነገር የማይገባን ነገር ነው የተሰጠን ነው የሚለው። ስለዚህ የጸጋ ስጦታ በጌታችን በኢየሱስ ክርስቶስ የዘላለም ምንድን ነው? ስለዚህ የዘላለም ሕይወት የሥራ ውጤት ሳይሆን የምንድን ነው? የጸጋ ስጦታ ውጤት ነው። ከኛ ስራ ጋር ምንም አይነት ግንኙነት የለውም። ጌታ ይመስገን። ስለዚህ እግዚአብሔር በዚህ መንገድ ስላዳነን ክብር ለእሱ ይሁን። ባጭሩ አለፍ ብዬ አንድ ነገር ላሳያችሁ። እዚህ ጋር በዘላለም ሕይወት የዘላለም ሕይወትን በማግኘታችን ወይም የዘላለም ደህንነት በመቀበላችን የሆኑ ነገሮች አሉ፣ መሰረታዊ የሆኑ ነገሮች አሉ። ለምሳሌ አንደኛ ከኃጢአት ድነናል አይደል? ኢየሱስ ክርስቶስ ሲወለድ ምን ተባለ? እርሱም ህዝቡን ከምን ያድናቸዋል? ከኃጢአት ያድናቸዋልና ልጁ ማን ትይዋለሽ? ኢየሱስ ማለት ነው። ማለት ነው አዳኝ ነው። ያመንበት ጌታ በመጀመሪያ ደረጃ አዳንን ከምንድን ነው? ከኃጢአት ነው። እግዚአብሔር ይመስገን። ስለዚህ ስለ እኛ እርሱ ስለ ኃጢአት ምን ሆኖ መስዋዕት ሆኖ አንድ ጊዜ የኃጢአት መስዋዕት አቀረበ ይላል። አቅርቦ በአብ ቀኝ ማድረግ ተቀመጠ ይላል። እግዚአብሔር ይመስገን። ስለዚህ ለኃጢአት መስዋዕት ጌታ ኢየሱስ ክርስቶስ ስንት ጊዜ ነው ያደረገው? ስንት ጊዜ ነው ያደረገው? እርግጠኛ ናችሁ? በየቀኑ አይደለም አይደለም። አንድ ጊዜ ለኃጢአት መስዋዕት ያደረገው ድሮ በየዕለቱ ነበር የሚደረገው አይደል? ሰውየው በድሎ መስዋዕት ያቀርባል፣ ይወጣል፣ ሌላኛው ይገባል፣ በነጋታውም ይመጣል፣ በአመቱም ይመጣል፣ አያልቅም። የአዲሱ ኪዳን በክርስቶስ ኢየሱስ የቤዛነት ስራ የሆነው ነገር ግን ምንድነው? ዕብራውያን እንደሚናገር ማለት ነው ስጋውን አንድ ጊዜ መስዋዕት አድርጎ አቅርቦ በእግዚአብሔር አብ ቀኝ አድርጓል፣ ተቀምጧል። ስለዚህም ማለት የሚቀደሱትን የዘላለም ምን አድርጓቸዋል? ፍጹማን አድርጓቸዋል። ጌታ ይመስገን። ስለዚህ የኃጢአት ዋጋ ምን ሆኗል? የኃጢአት ዋጋ ምን ሆኗል? ተከፍሏል። እግዚአብሔር ይመስገን። ስለዚህ አንደኛው ጌታ ያዳነን ከኃጢአት ነው። እግዚአብሔር ይመስገን። ስለዚህ በኃጢአታችን እንዳንጠየቅ ኢየሱስ ምናችንን ከፍሏል? ዋጋ ከፍሏል። ሁለተኛ ያገኘነው ነገር ኤፌሶን 1:13 እንደምናገኘው እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በክርስቶስ ካመናችሁ በኋላ ምን ትሆናላችሁ አለ? በተስፋው መንፈስ በመንፈስ ቅዱስ ምን ሆናችሁ? ታተማችሁ። እግዚአብሔር ይመስገን። መታተም ማለት ምን ማለት ነው? መታተም ምን በመንፈስ ቅዱስ ምን አድርጋችሁ የሚለው ታተማችሁ። መንፈሳችን በመንፈስ ቅዱስ መንፈሳችን ላይ ምን ሆነ? ታተመን። መታተም ማለት ምን ማለት ነው ሲባል አንደኛ ምን እንደሚያመለክተው ባለቤትነት ነው የሚያመለክተው አይደል? ስለዚህ የማንነኛ የእግዚአብሔር ነው፣ የማንም አይደለንም። ማን ያውቃል ይሄንን? ሰው ላያውቅ ይችላል። እግዚአብሔር ግን መናፍሱ ማለት ይሄን ነገር ያውቃል፣ ምን እንዳለብን። ማህተም የሚያመለክተው ባለቤትነት ነው። ሁለተኛ ደግሞ መልክን የእግዚአብሔርን መልክ እንዳለብን የሚናገር ነው። አታችሁ እኮ ማህተም ላይ ሁሉ ጊዜ የሆነ ስዕል አለ አይደል? አሁን የኛ ቸርች መስቀል ነው ማህተሙ ላይ ያለው። ወረቀት ላይ ስንመታው መስቀሉ እዛ ይወጣል አይወጣም? ይወጣል። ስለዚህ የመንፈስ ቅዱስ ማህተም ተደረገብን ማለት የእግዚአብሔር ነገር በውስጣችን እንደታተምን የሚናገር ነው። እግዚአብሔር ይመስገን። ሌላው ሶስተኛው በዋናነት ላሳያችሁ የፈለጉት
በዋጋ ተገዝተናል አይደል? እንደዛ ነው የሚለው። በዋጋ ምን ብቻው በከበረው በኢየሱስ ክርስቶስ ደም በዋጋ ተገዝተናል። ስለዚህ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔር ምን አድርጉ? አክብሩ። ኦኬ። ስለዚህ የዘላለም ሕይወትን ስናገኝ በዚህ መዳን ውስጥ ከሆኑት ነገሮች አንደኛው በመንፈስ ቅዱስ ታትመናል፣ የኃጢአትን ይቅርታ አግኝተናል፣ እንደገና ደግሞ በዋጋ ምን ሆነናል? ተገዝተናል። እግዚአብሔር ይመስገን። በዋጋ ተገዝተናል ማለት ነው። የተገዛንበት ዋጋ ምንድን ነው? እስቲ አንድ ጥያቄ ልጠይቃችሁ። በህይወታችሁ ዛሬም ይሁን ሌላ ቀን ከእጃችሁ እንዳይጠፋ የምትፈሩት ነገር ምንድን ነው? ሁሌ የምትጠነቀቁለት ነገር ምንድን ነው? እንዳይጠፋ የምትጠነቀቁለት ነገር ሞባይል። ኦኬ፣ ሞባይል። ሌላስ? እኔ የሚያስብኩት እሱ ነው። ምክንያቱም ሞባይል ቢጠፋ ችግር የለውም አይደል? ቁልፉ ከጠፋ ግን ስቃይ ነው። አንዳንዴ ረስታችሁ እንኳን ወጣችሁ ልባችሁ በቃ ይተረተራል። ምክንያቱም ታውቁታላችሁ የሚከተለውን ነገር። ልክ ማንም በቅርቡ የሆነ ሰው ቁልፍ ጠፍቶበት እነ ሰኒ ነበሩ። እና ሰውየው በቃ ለአንድ ነገር ለሚከፍትላችሁ 200-300 ብር ነው ይጠይቃችሁ። እሱ መሆኑ አይደለም ያላችሁበት ሁኔታ። ብርድ ከሆነ ክረምት ከሆነ ጨለማ ከሆነ ውጭ ስቃይ ነው አይደል? እና ሰው ተጠንቅቆ ከሚይዘው ነገር አንዱ ምንድን ነው? ቁልፍ ነው። ምን ያህል ከፍላችሁበታል? ቁልፉ 80 ብር ከፍሎሻል። ኦኬ፣ አያ ቢጠፋበት ትንሽ ብር ከፍላም ልታገኙ ተወሰነ ነገር ግን ምን ያህል በዚህ ነገር ላይ ምንድን ነን እኛ ሲሪየስ ነው። ምን ከፍለው የቤት ኪራይ ስለምንከፍል ቁልፉ ተሰጥቶናል። ቢጠፋም የሆነ ብር ገዝተን እናመጣዋለን። ጌታ ይመስገን አይደል? ለምን ነው ያነሳሁት? እግዚአብሔር በዋጋ ተገዝታችኋል ሲለን እንደው ዝም ብሎ የሚለቀን ይመስላችኋል? አይለቀንም። ለምን መሰላችሁ? ለኛ የተከፈለው ዋጋ የልጁ ምንድን ነው? ህይወትና ደም ነው፣ ገንዘብ አይደለም። ይመስላችኋል አይደል? የሆነ ቀን የሆነ ነገር ይዟችሁ እንደሚሄድ ታስባላችሁ አይደል? ኖ ወይ እግዚአብሔር ባለፈው እንዳጠና ነው ማለት ነው አይደል? ከእጄ አለ ጌታ ማንም አያወጣችሁ። ክብር ለኢየሱስ ይሁን። ስለዚህ ይሄ ትልቅ ለነፍሳችን መልሕቅ የሚሆን ነገር ነው። ይሄ ደግሞ በህይወታችን ያየነው ብዙ ጊዜ ብለናል፣ ወስነናል አይደል? ሳይድ አድርገናል። ፈርሶ ነገሩ ግን ዛሬም አለን። ጌታ ይመስገን። ነገም ብንወስን ፈርሶ እዚሁ ነው የምንቀመጠው። ክብር ለኢየሱስ ይሁን። ስለዚህ ከጌታ እጅ ማንም አያወጣንም። ክብር ለኢየሱስ ይሁን። ስለዚህ አንደኛ በመዳናችን የሆነው ነገር፣ ሁለተኛ ይሄ ነገር ነው። ኦኬ። ሌላው ምንድነው የሆነው ሲባል ከህግ እርግማን ነው ነፃ ያወጣል። ከህግ እርግማን ምን ሆነናል? ነፃ ወጥተናል። ገላትያ 3ን ተመልከቱ ምን እንደሚል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከእርግማን ምን አደረገን? ዋጀን። ጌታ ይመስገን። ስለዚህ እርግማን የሚባል ነገር እንዳያገኘን ክርስቶስ ምን አድርጓል? ከእርግማን ምን አድርጎናል? ዋሽቶናል። ጌታ ይመስገን። ክብር ለኢየሱስ ይሁን። ለዚህ ነው እኛ ቸርች እርግማን ማንሰብረው። እንደዚያ ፕሮግራም የለንም። ጌታ ይመስገን። ክርስቲያን እርግማን አለበት? እንደዛ የሚያምን ሰው ካለ ጌታ ነው መቀበል ያለበት። ከልቤ ነው ብላችሁ ማለት ዛሬ ያው ብዙ ሐሰተኛ አስተማሪና ነቢያቶች የሚያወሩት ነገር አለ አይደል? እርግማን ይሰብራሉ። አንዱ የእርግማን መስበሪያ አገልጋይ ነው፣ ሌላው ይሰበርለታል። ዞባት ወንጌል እንደዛ ይላል አይልም። ከህግ እርግማን ምን አደረገ ይላል? ከህግ እርግማን ማለት እኮ ማለት መሰላችሁ እንዴ? የህግ እርግማን እኮ እግዚአብሔር ራሱ በብሉይ ኪዳን የተናገረው አይደል እንዴ? በፊትህ አይደለም በረከትና ምን ተቀምጧል? እርግማን ተቀምጧል። ከሁለት አንዱ ምን አድርገው ምረጠው አይደል? አዎ። ስለዚህ እግዚአብሔር የተናገረው ያ ሁሉ እርግማን እኛ ጋር እንዳይደርስ ማን መጣ? ክርስቶስ መጣ። እግዚአብሔር ይመስገን። ስለዚህ አይደለም ተራ ሰው የሚያደርገው እግዚአብሔር የረገመው እርግማን በአዲስ ኪዳን ላሉ አማኞች በክርስቶስ ምን ሆኗል? ኢትስ ካንስልድ ሆኗል። እግዚአብሔር ይመስገን። ስለዚህ እርግማን አይሰበርብንም፣ እርግማንም የለብንም። ጌታ ይመስገን። የሆነ ነገር የሚያስቸግራችሁ ከሆነ እሱ ሌላ ጣጣ ነው። ተረግማችሁ ሳይሆን እንደዛ ነው የሚሉት አይደል? የሆነ ነገር ከተደጋገመባችሁ ተረግማችሁ ነው ብለው ይሉናል። መጽሐፍ ቅዱስ እንደዚህ ያስተምራል። አለዛ ደህንነታችን ትክክል አይደለም። ስለዚህ እዚህ ጋር እንደሚናገር በክርስቶስ አማካኝነት ከየትኛውም አይነት እርግማን ምን ሆነናል? ነፃ ወጥተናል። ጌታ ይመስገን። ሌላው ከጨለማው ስልጣን አዳነን የሚል ቃል አለ አይደል? ቆላስይስ 1:13-14 ላይ ብታዩት እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ሥርዓት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ከጨለማው ስልጣን አዳነን ማለት ምን ማለት ነው? የጨለማው ውስጥ ያለው ማን ነው? ሰይጣን ነው አይደል? የጨለማው ገዢ ማን ነው?
ሰይጣን ነው። ከሱ ስልጣን ምን አደረገን? አዳነን። እግዚአብሔር ይመስገን። ስለዚህ በክርስቶስ ኢየሱስ ከዚህም እንደዳነን ማየት እንችላለን። ክብር ለኢየሱስ ይሁን። ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ደግሞ የሚል ቃል አለ። ስለዚህ በማመናችን ከሞት ወደ ሕይወት ተሻገረናል። ስለዚህ ወዴት አንመጣም? ወደ ፍርድ አንመጣም። ኦኬ፣ ይሄን ዝም ብዬ ያልኩት ለምንድን ነው? በመዳናችን ያገኘነው ነገር ምን እንደሆነ እንድታዩ ነው። ኦኬ፣ እነዚህ ነገሮች ጌታን የተቀበልን ጊዜ በሕይወታችን ያሉ ነገሮች ናቸው እንጂ እያደጉ የሚሄዱ ወይም የሆነ ነገር ሄደን የምናገኛቸው አይደለም። እንደሌሎቹ በሌሎቹ መዳን ውስጥ እንዳሉት። ምክንያቱም አሁን በመንፈስ ቅዱስ ምን ሆናል? ታትመናል አይደል? ለመታተም እናድጋለን? አናድግም። እግዚአብሔር ይመስገን። ስለዚህ እግዚአብሔር በዋጋ ገዝቶናል። በቃ የእግዚአብሔር ነን፣ የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጅ ለመሆን አናድግም። ኦልሬዲ የማን ልጆች ነን? የእግዚአብሔር ልጆች። እነዚህ ቋሚና የማይለወጡ በመጀመሪያ እግዚአብሔር በደህንነታችን ላይ የሰራቸውና ያስቀመጣቸው ነገሮች እንደሆኑ እንመለከታለን። ስለዚህ አንደኛው የመዳን አይነት ምንድን ነው አልኳችሁ? የዘላለም ደህንነት ነው። እግዚአብሔር በክርስቶስ ኢየሱስ የሚያምኑትን ለዘላለም ምን አድርጓቸዋል? አድኗቸዋል። የዘላለም ሕይወትን ሰጥቷቸዋል። ጌታ ይመስገን። ሁለተኛው ደህንነት ዕለታዊ ደህንነት ነው። ዕለታዊ ደህንነት ነው። በየዕለቱ ምንድነው ደህንነት ነው? ምን ማለት እንደሆነ አሁን አሳያችኋለሁ። አንዳንድ ጥቅሶችን ስንወስድ ክሊር ይሆንላችኋል። ለምሳሌ ተመልከቱ፣ ፊልጵስዩስ 2:12 እና 13 ተመልከቱ። ስለዚህ ወዳጆቼ ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁኑ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁ መዳን ምን አድርጉ? ፈጽሙ። ኦኬ፣ መዳናችሁን በፍርሃትና በመንቀጥቀጥ ምን አድርጉ? ፈጽሙ። ኦኬ፣ ስለዚህ የራሳችንን መዳን ምን ማድረግ አለብን? መፈጸም አለብን። ማንም ይፈጽመው? የራሳችሁን መዳን ምን አድርጉ? ፈጽሙ። አሁን የትኛው መዳን ነው ሲባል፣ ምክንያቱም ያኛው መዳን በእምነት የሚገኝ ገብቷችሁ የኛን ነገር የማይጠይቅ እግዚአብሔር በነፃ የሰጠን ስጦታ ነው። የትኛው? ከፍርድ የዳንበት መዳን፣ ከኩነኔ የዳንበት መዳን፣ የዘላለም ሕይወት ያገኘንበት መዳን የኛን ጥረትና እንትን የሚጠይቅ ነገር አይደለም። ይሄኛው ግን ምክንያቱም የኛ ስራ ካለበት ይሄ ደህንነት ሊሆን አይችልም እና ይሄኛው ግን እኛ ሰርተን የምንፈጽመው ደህንነት ነው። ስለዚህ እኛ ሰርተን የምንፈጽመው ደህንነት ይሄኛው የዘላለም ደህንነት ሳይሆን በየዕለቱ በህይወታችን ላይ የሚሆን ደህንነት እንደሆነ እንመለከታለን። ራሱ ጳውሎስ እዛ ላይ ይመልስልናል። ተመልከቱ ምን እንደሚል ቁጥር 13 ላይ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ ማን ነው? አያችሁ፣ የእግዚአብሔርን ህይወት ተቀብለናል አይደል? የእግዚአብሔርን ህይወትን ከተቀበልን በእኛ ውስጥ ሆኖ አይደል ስለ በጎ ፈቃዱ መፈለግንም ማድረግንም የሚሰራ ማን ነው? እግዚአብሔር ነው። ስለዚህ የተቀበልነው ህይወት አለ። ያ የተቀበልነውን ህይወት በኑሮ መግለጥ እሱ ዕለት ዕለት ምን ያደርገናል? ያድነናል። ወደ ምንድን ነው የሚያመጣን ስትሉት ቀጥሎ ያለውን ተመልከቱ። ቁጥር 14 እና 15 ላይ ፊልጵስዩስ 2:14 እና 15 እንደዚህ ይላል፣ በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውር የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይላል። ቀጥሎም በእነርሱ መካከል የህይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። አያችሁ፣ ይሄ መዳን ምንድን ነው የሚያደርገው? እግዚአብሔር በውስጣችን ይኖራል አይደል? እሱ የሚፈልገው ነገር አለ። ስለ በጎ ፈቃዱ መፈለግን ማድረግን የሚሰራ እግዚአብሔር በእኛ ውስጥ አለ። ስለዚህ ይሄ የተቀበልነውን ህይወት በውስጣችን ያለውን ህይወት መኖር ስንጀምር የሚሆነው በዚህ በጠማማና በክፉ ትውልድ መካከል ያለነውን የእግዚአብሔርን ልጆች ምን ያደርገናል? ያለ ነቀፋ ያለ ነውር እንድንኖር ያደርገናል። ጌታ ይመስገን። በእነሱ መካከል ምን እንሆናለን? የዓለም ብርሃን ወይም የህይወት ቃልን እያቀረብን በዓለም እንደ ብርሃን ትታያላችሁ ይላል። ኦኬ፣ ቅድም ያልኳችሁ ትይዛችኋል። የእግዚአብሔር ልጆች ነን። ምን አይነት የእግዚአብሔር ልጆች ሲባል ይሄኛው ምን ይለዋል? በእንትኖች መካከል ምን እንድትሆኑ፣ በዚህ ክፉና ጠማማ ትውልድ መካከል ምን እንድትሆኑ፣ ያለ ነቀፋ ያለ ነውር እንድትሆኑ። እነሱ እንዲያውም ሲያዩዋችሁ የህይወትን ቃል እያቀረባችሁ በዓለም እንደምን ትታያላችሁ? እንደ ብርሃን ትታያላችሁ። ይሄ የሚመጣው ከምንድን ነው ሲባል ዕለት ዕለት እኛ ይሄ የተቀበልነውን ህይወት ተገልጦ እንዲኖር በመትጋት ፈጽሞ የተባለው እሱ ነው እንጂ የዘላለም ሰማይ እንዴ ነው ከገሃነም የተረፍንበትን መዳን አይደለም። አሁን ተመልከቱ ብዙ ሰው በአሕዛብ መካከል አሁን ስለ ክርስቲያን የሚወራው ነገር ምንድን ነው? ስለ እግዚአብሔር ልጆች የሚወራው ነገር ምንድን ነው?
ጥሩ ነው። አንዳንዴ እንደሱ አታድርጉ ይላሉ አይደል? አንዳንዶቹ ጴንጤ ስላደረከኝ አመሰግናለሁ ብለው እንትን ላይ ይጽፋሉ አይደል? አይታችሁ ይላሉ። ለምንድን ነው? ትክክላቸው ትክክላለም። እንኳን እነሱ እኛም እኮ እያፈርን ነው። ከልቤ ነው ብላችሁ። ይሄ የሚያሳየው ምንድነው? እነዚህ ማለት የእግዚአብሔር ልጆች ከሆንም በኋላ የጨረስን ይመስልናል። አይደለም። እግዚአብሔር ያወጣው ስታንዳርድ አለ። ወደዚህ መምጣት የግድ ነው። እንዴት ነው የምንመጣው ሲባል በመለወጥ ነው። እንዴት ነው የምንለወጠው ሲባል በውስጣችን የዳንበት ህይወት አለ። መዳናችን እርግጥ ነው፣ ጌታ ይመስገን። ግን ምን መሆን አለበት? የእግዚአብሔር ልጅነታችን ያለ ነቀፋ ያለ ነውር በአሕዛብ መካከል በምንሰራበት ቦታ በምንውልበት ቦታ የእግዚአብሔር ነገር በእኛ ተገልጦ መሆን አለበት፣ መታየት አለበት። እግዚአብሔር ይመስገን። ድካም አለብን የለብንም? አለብን። እንዴት ነው የሚቀየረው ሲባል ዕለት ዕለት ምን እየሆንን እየዳንን። ለዚህ ነው አይ ቲንክ ዕብራውያን ላይ ምን ይላል 7:25 ላይ ስለ እነርሱም ሊያማልድ ዘወትር በህይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እግዚአብሔር ይመስገን። ምን ማለት ነው? አሁን ኢየሱስ ክርስቶስ ሊቀ ካህን ሆኖ በሰማይ ተቀምጧል። የሊቀ ካህን ስራው ምንድነው? ገብቷችኋል? ስለኛ ምን ያደርጋል? ይማልዳል። እንዳንጠፋ ይማልዳል። እንደገና ደግሞ በዕለታዊ በሚያስቸግሩ ነገሮች ሁሉ ላይ አሸንፈን ማለፍ እንድንችል እግዚአብሔር ምን ያደርጋል? ኢየሱስ ይማልዳል። እግዚአብሔር ይመስገን። ስለዚህ ዝም ብሎ የእግዚአብሔር ልጅ የሚባል ነገር የለም። በኋላ ዋጋ ያስከፍለናል። ማለት አንድ ልጅ ከተወለደ ተወለደ ነው፣ ልጅ ነው። ግን የማይረባ የተዝረከረከ ምናምን ከሆነ ግን ለወላጅ ሀዘን ነው አይደለም፣ ሀዘን ነው። ስለዚህ እግዚአብሔርም አይፈልግም እንደዛ እና ወደድንም ጠላንም እግዚአብሔር ያመጣናል፣ ወደሚያመጣን ነገር ያመጣናል። ችግሩ ምንድነው? እኛ በፈቃዳችን ስንመጣና በሱ አሰራር ስንመጣ ሁለት የተለያየ ነገር ነው። ያኛው ዋጋ ያስከፍለናል። መጣበታለሁ የሚቀጥለው ጊዜ። እግዚአብሔር ይመስገን። ስለዚህ በየዕለቱ መዳን አለብን የለብንም? በጣም ብዙ ባይዛው ወይ የተወለድን ቀን መልአክ ሆነን ነው የተወለድነው ነው ጌታ የተቀበልን ቀን በቃ ምናምን መልአክ ሆነን አልወጣንም። እንኳን ያኔ አሁንም ስንት ዓመት ኖረን ብዙ ድካሞች አሉብን፣ ብዙ ችግሮች አሉብን። ግን እነዚህ ነገሮች በሂደት አያችሁ፣ መዳን ቅጽበታዊ ነው። የዘላለምን ህይወት ማግኘት ቦርናጌን ዳግም መወለድ ቅጽበታዊ ነው። ጌታን ያመንን ቀን መንፈስ ቅዱስ ህይወታችንን ወዲያው ነው ሕያው የሚያደርገው አይደል? ጌታ ይመስገን። ሰላሙና ደስታ እረፍቱን ሁሉ ይሰጠናል። ይሄኛው ግን ፕሮሰስ በህይወታችን ዘመን ሁሉ እና ማትወዱት ነገር አለ በህይወታችሁ ቀስ በቀስ የሚወድቀው በዚህ መዳን ውስጥ ነው። ይሄ ማለት ከዛኛው መዳን ጋር የሚያያዝ አይደለም። ግን የተቀበልነው መዳን በህይወታችን ማድረግ መቻል አለብን። ገልጠን መኖር መቻል አለ፣ መለማመድ አለብን። እግዚአብሔር በእኛ እንዲታይ ከተቻለ የዓለም ብርሃን እንድንሆን ይሄ ከኛ ይጠበቃል። እሺ ጌታ ይመስገን። ስለዚህ ይሄኛው መጽሐፍ ቅዱስ በዚህ ቴማ ላይ የሚናገራቸው ነገር ከዚህ ጋር እንዳደባልቁት ለዚህ ነው ከፍለ መናገር ያለበት። ይሄኛው የኛ ጥረትም ስላለበት ገብቷችኋል፣ ከእግዚአብሔር ጋር መተባበር። ያኛው ነፃ ስጦታ ነው። እግዚአብሔር ይመስገን። ስለዚህ ከደባለቅ ነው በኋላ ችግር ውስጥ ነው የምንገባውና ይሄ የሚያሳየው ዴይሊ በህይወታችን ስለሚደረገው ለውጥ ወይም ድነትን የሚያወራ ነው። እግዚአብሔር ይመስገን። ሶስተኛ ባለፈው ላልነበራችሁ ማቴዎስ ወንጌል ስናጠና ጥንተናል። ማቴዎስ 6:13 ምን ይላል? የምታውቁት በጌታ ጸሎት ላይ ማለት ነው። ከክፉ አድነን እንጂ ወደ ፈተና አታርገን፣ አታግባን፣ መንግስት ያንተ ናት፣ ኃይልም ክብርም ለዘላለሙ አሜን። ኦኬ፣ ከክፉ ምን አድነን ይላል ጌታ። ይሄ ደግሞ ሌላኛው ደህንነት ነው። ከምን መዳን? ከምን መዳን? ከክፉ መዳን። እግዚአብሔር ይመስገን። ስለዚህ ጸሎት ትንሽ ልናገር። ባለፈው ያልነበራችሁ ሰዎች የጌታ ጸሎት ምንድነው? ጸሎት አለ። እስቲ ይሄን ባይብል ስተዲ ስናጠና ያልነበራችሁ ሰዎች ይሄን ክፍል ስለ ጌታ ጸሎት ስናጠና ያልነበረ ኦኬ፣ አልነበርሽም አንቺ? ኦኬ፣ የጌታ ጸሎት የሚባለው በተለምዶ የምናውቀው አይደል? ኦኬ፣ አባታችን ወይ በሰማይ የምትኖር መዝጊያ የምናደርገው ማለት ነው። መዝጊያ አይደለም ጸሎት፣ ባይዘው ለመዝጊያ የተሰጠ ጸሎት አይደለም። ጌታ የሰጠው ግን ለምንድን ነው? ጸሎቱ በራሱ የኛ አይደለም፣ ስለኛ የሚጸለይ ጸሎት አይደለም። በመሰረቱ ጸሎቱ ስለኛ አይደለም። ጸሎቱ ስለማን ነው? ስለ እግዚአብሔር ነው። ምክንያቱም የሚጀምረው በሰማይ የምትኖር አባታችን ወይ ስምህ ምን ይሁን ይቀደስ፣ መንግስትህ ምን ትምጣ፣ ፈቃድህ በሰማይ እንደሆነች። ይሄ ሶስቱ የማን ጉዳይ ነው? ስሙ ቢቀደስ የማን? የእግዚአብሔር። መንግስቱ ብትመጣ የማን? የእግዚአብሔር። ፈቃዱ በሰማይ እንደሆነች በምድር ብትሆን የማን? ይሄ የሰው ጸሎት አይደለም፣ የእግዚአብሔር ጸሎት ነው። ግን ስምህ ይቀደስ ብለን የምንጸልየው ለምንድን ነው ሲባል ብዙ የእግዚአብሔርን ስም የሚያራክስ ዙሪያችን ሁሉ ምን አድርጓል? ሞልቷል። ሞክ ይደረጋል። እግዚአብሔር ስም ኮሜዲ ይሰራበታል አይደል? ብዙ ይቃለላል የእግዚአብሔር ስም። እግዚአብሔር ከሰማይ ሆኖ ምን ይላል? ያዝናል አያዝንም? ፈጣሪ ሆኖ በሱ ስም ሰው ሲቃለል
እና እኛ ሰው ሲቀልድ መሳቅ የለብንም አብረን ለእኛ የሚያመን መሆን አለበት። ለዚህ ነው ጌታ ምን አለ? ስምህ ይቀደስ ብላችሁን አድርጓል። ስለዚህ የእግዚአብሔር ስም ተራ ስም እንዳይሆን የከበረና የተለየ ስም እንዲሆን የማን ጸሎት ያስፈልጋል? የኔና የእናንተ ጸሎት ያስፈልጋል እንጂ ፕሮግራም ዘግተን የምንሄድበት ጸሎት አይደለም። ይሄ ጸሎት ትልቅ ስራ የሚሰራ እንዲያውም ጸሎቱ ራሱ የውጊያ ጸሎት ነው። የውጊያ ጸሎት ነው። ምክንያቱም የእግዚአብሔር ስም እንዲቀደስ ሰይጣን አንዱ ስራው ምንድነው? የእግዚአብሔርን ስም ምን ማድረግ ነው? ማራከስ ነው። ራእይ ላይ የምታዩት እሱ ነው አይደል? የእግዚአብሔርን ስም የሚሳደብበት አፍ ተሰጠው ይላል። ስለዚህ ሰይጣን የሚያደርገው እንደ ተራ ስም ያደርገዋል የእግዚአብሔርን ስም፣ የጌታን ስም እግዚአብሔር ይገስጽ። ስለዚህ እኛ ልጆቹ ምንድነው ማድረግ ያለብን? ስሙ ምን እንዲሆን? የተቀደሰ የተለየ የከበረ ስም እንዲሆን ጸሎት ያስፈልጋል። በራሳችሁ አባት እኮ ይሁት አባታችሁ ቢያንቋሽሹባችሁ ቢሰድቡባችሁ ምን ይሰማችኋል? ስቃችሁ ነው የምትሄዱት አይደል? በቻላችሁት ነገር ሰውየውን ፈልጣችሁት ነው የምትሄዱት። ምናልባት አይ ዶንት ኖ ይገባችኋል። ምንም ላሳያችሁ ፈልግ ፔኑን ላሳያችሁ ፈልግ ነውና እግዚአብሔር ይሄን ጸሎት የሰጠው ዝም ብሎ አይደለም። በዚህ በክፉ ዓለም ውስጥ ሰይጣን የእግዚአብሔርን ስም የማራከስ የማውደቅ ስራ ይሰራል ተራ እስከሚመስል ድረስ። ያን ነገር እግዚአብሔር እንድንጸልይ ኃላፊነት ሰጥቷል። ከዛ መንግስቱ ምን ትበላልን? ትምጣ። መንግስቱ ትመጣው ለምንድን ነው ሲባል እዚህ ሌላ የጨለመው መንግስት አለ። ስለዚህ የእግዚአብሔር መንግስት ሲመጣ መጀመሪያ የምታደርገው ነገር ምንድነው? የጨለመው መንግስት ምን ማድረግ ነው? ማፍረስ ነው። በኋላ በሙላት ስትሆን ያው ሰይጣን ኮምፕሊትሊ ከዚህ መንግስት ወጥቶ እቺ መንግስት የክርስቶስ ትሆናለች እና በሰማይ ያለውን ፈቃድ የእግዚአብሔር መልካምና የከበረ ፈቃድ ንጹህ የሆነ ፈቃድ በሰማይ አለ። በምድር እንዲሆን ብንጸልይ የእግዚአብሔር ሐሳብ በምድር ይሆናል። ስለዚህ ይሄ ጸሎት ተራ ጸሎት ነው ወይ ስትሉ አይደለም። ምን እያደረጋችሁ ነው ታውቃላችሁ? የዚህ መንግስት ገዢ ማን ነው? ሰይጣን አይደል? ኦኬ። አሁን ጀርመን መንግስት አለ የለውም? አሁን እኛ ተሰብስበን ይሄ ጀርመን ደግሞ ነጭ ብቻ የበዛበት ጠቆር ያሉ ሰዎች ያሉበት መንግስት እናዘጋጅ ብለን ተሰብስበን መንግስት ለማዘጋጀት ብናስብ ምን ይፈጠራል? ምን ይፈጠራል? እንዴት ደስ ይላሉ ብለው ነው የሚያዩን። ዞፎርት በአንድ ሰዓት ውስጥ አዲስ አበባ ነው የምንገኘው። ልከይል ካለው ለምን መንግስት ምን ልናደርግ ነው? ይሄኛ ሀገር እዚህ ስለሆነ ነው። እንደ ሌላው ሀገር ደግሞ እንደ ሶስተኛው ዓለም ሀገር ከሆነ ደግሞ መንግስት ካሰብክ ደግሞ ምንድን ነው? የለህም፣ በቃ በህይወትም አትኖርም። ሲኦል ተልከሃል፣ እስከ ወዳኛው ሄደሃል። ልከይል ካለው እና የእግዚአብሔር መንግስት ይምጣ ማለት ጸሎት ማለት ነው። ያውቃችኋል። እዚህ መንግስት አለ፣ ኩዴታ ይካሄድ ማለት ነው። እና ሰይጣን ዝም ብሎ ነው የሚያ አይደለም። አሃ ይላል። ከዛ መጀመሪያ ምን እንደሚያደርግ ታውቃላችሁ? እንደዚህ መጸለይ ከጀመራችሁ ከእግዚአብሔር ሐሳብ ጋር ታወራችሁ መጸለይ ከጀመራችሁ መጀመሪያ የሚያደርገው እንጀራችሁን ነው የሚይዘው። ቀጥታ እንጀራችሁን ነው የሚይዘው። እንጀራ ማለት ይገባችኋል። ዴይሊ የሚያስፈልጋችሁ ነገር አንቆ ይዛል። ለዚህ ነው የዕለት እንጀራችንን እናድርገን ስጠን ማለት እንደሌላው ጸሎት ስለሚቸግረን ስጠን ማለት አይደለም። ይሄን ጸሎት የሚጸልይ ሰው ግን ኮንሲኩዌንሱ ምንድነው? ሰይጣን እንጀራው ላይ ይመጣል። ትዳሩ ላይ፣ ቤተሰቡ ላይ፣ ጤናው ላይ ኤቭሪቲንግ ዋት ለመኖር በሚያስፈልገው ነገር ላይ ይመጣል። ስለዚህ ጌታ ምን ያስፈልጋል አለ? ይሄም አንዳንድ እንትን ይባላል። ልክ ነው። ይሄን ቫይታሚን ዲ ነው። ቫይታሚን ዲ ከወሰድክ አብረህ ምን ይባላል? ቫይታሚን ምን አታውቁም? ይሄንን ቫይታሚን ዲ ብቻውን አውጥተሰዱ። ቫይታሚን ዲ ከወሰዳችሁ አብራችሁ ካስፋይ ጎበዝ ኬ በእንግሊዝኛው ኬ በአማርኛ በእንትኑ ኬ ኦኬ። ስለዚህ አንዳንድ መድኃኒት ይባላል። ይሄ መድኃኒት ከወሰድክ አብረህ ደግሞ ይሄን ውሰድ ይባላል አይደል? ባላንስ እንዲያደርግ ያ። ስለዚህ የጌታን ጸሎት የሚጸልይ ሰው በዚህ ኤሪያ ገብቶት የሚጸልይ ሰው አብሮ መጸለይ ያለበት ነገር አንደኛ የዕለት እንጀራው ጌታም እንዲያደርገው እንዲሰጠው፣ አለዛ ችግር ውስጥ ስለሚገባ። ሁለተኛ ይሄኛው ክፍል ከክፉ አድነን አይደል? ወደ ፈተና ምን አታርገን። ለምንድን ነው? ሰይጣን ከዛ በኋላ ብዙ ነገር ስለሚያተራምስ በህይወት ውስጥ እንዳይሆን አብሮ መጸለይ ያለበት። ስለዚህ ይሄ እዚህ ጋር ያለው መዳን ስለ ዘላለም ህይወት ነው የሚያወራው አይደለም። በየዕለቱ ስለሚገጥመን በህይወታችን ስላለ ችግር ስለምንድበት መዳን ነው። አንድ ጊዜ ጳውሎስ ምን አለ? ይሁ ሁለተኛ ቆሮንቶስ ምዕራፍ 1 ከ10 እስከ 11 እንደዚህ አለ። እርሱም ይህን ከሚያህል ሞት አዳነን ያድነንማል። እናንተ ደግሞ ስለኛ እየጸለያችሁ አብራችሁ ስትረዱን በብዙ ሰዎች በኩል ስለተሰጠን ጸጋ ብዙዎች ስለኛ ያመሰግኑ ዘንድ ወደፊት ደግሞ እንዲያድን በእርሱ ተስፋ አድርገናል። ወደፊት ምን እንዲያደርገን? እንዲያድን። አሁን ይሄ እንዲያድን ማለት ከገሃነም እንዲያድን ማለት ነው አይደለም።
እንዲያውም ይሄ ክፍል የሚናገረው ከፍላችሁ ካያችሁት ምን ይላል መሰላችሁ? ጳውሎስ ሲናገር ወንድሞች ሆይ ያለ በእስያ ስለደረሰብን መከራ ታውቁ ዘንድ እንወዳለን። በህይወታችን ተስፋ እስከምንቆርጥ ድረስ ያለ ልክ ምን አድርገን ነበር? ፈርተን ነበር። የሞት ድምፅ ሁሉ ሰምተን ነበር። ምን ማለት ነው? ሊገደሉ ነበር። ሊትራሊ ሊገደሉ ነበር። ስለዚህ ጌታ ምን አደረገን? በእናንተ ጸሎት አዳነን። ደግሞ ወደፊት ምን ያደርገናል? ያድነናል። በእናንተ ጸሎት ደግሞ እንዲያድነን ተስፋ እናደርጋለን። ስለዚህ አሁን ይሄ እንዲያድነን አክሰው ገና አልዳን ወደፊት አይደለም። ሀሳቡ ከምንድን ነው? ከአደጋ እንደዛ ላችሁ ወይ እግዚአብሔር አዳነኝ ብላችሁ ተጣላችሁ አታውቁም? በየዕለቱ እኮ ነው የምንለው። የሆነ ነገር ሳናስብ ቤት ውስጥ የሆናችሁ ቢላ ይወድቅና ይስታችኋል አይደል? እየሰራችሁ ወይ አደናቅፋችሁ ተንከባላችሁ መውደቅ ሲገባችሁ የሆነ ነገር ይይዛችኋል። መኪና እየነዳችሁ እኔ አንዳንዴ ሳላስበው እውነቴን ነው ሳላስበው ሄጃለሁ። ቀዩ ማየት አለማየት ትዝ አይለኝም። እና አንዳንዴ አንኮንሽስ ሆነን በምናደርጋቸው ነገሮች እግዚአብሔር ጣልቃ ገብቶ ምን ሲያደርገን ወይ ጌታ አዳነኝ አላለም? ይሄ መዳን የዘላለም ሕይወት ነው አይደለም። ስለዚህ እንደዚህ አይነቶች መዳን መጽሐፍ ቅዱስ የሚናገራቸው በየዕለቱ እግዚአብሔር ከክፉ ሰዎች፣ ከክፉ ሰራተኞች፣ ከክፉ ነገሮች የሚያደንበት እንደሆነ እንመለከታለን። እንደዚህ ደጋግሞ ለምሳሌ ወደፊት ደግሞ ደስ ይለኛል ይላል ፊልጵስዩስ 1:19 ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁ። አሁን ጳውሎስ ለመዳኔ ሲል ስለየትኛው መዳን ነው? ስለ ዘላለም ሕይወት መዳን ነው አይደለም። እዛው ክፍል ላይ በወንጌል ስለሚያገለግል መከራ ስለሚደርስበት ስለዛ ነገር እንዲድን ነው በእናንተ ጸሎት እንደምድን የሚለው እንጂ የዘላለም ሕይወት አገኛለሁ አጣለሁ የሚል ሂሳብ አይደለም። ከአንበሳ አፍ አዳነኝ ይላል አይደል? ከአንበሳ አፍ አዳነኝ ይላል። መዝሙር 34:7 ይላል የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ከዛ ያድናቸው። ጌታ ይመስገን። ብዙ ጊዜ እንግዲህ እያንዳንዳችን ቢያንስ ስንት መልአክ አለን? አንድ መልአክ አለን መጽሐፍ እንደሚናገር አይደል? ከዛም በላይ ካላችሁ ችግር የለውም፣ አንዱ በቂ ነው። እና እውነት እኮ ነው። በጣም ከብዙ አደጋ ተርፈን እናውቃለን እኮ አይደል? እኔ ከዚህ በፊት መስክሬላችኋለሁ 2 ጊዜ መድገም ያስፈልጋል አይደል ነው። መስክሬላችኋለሁ። በቃ እንዲህ መኪና እንትን እየነዳ አዲስ አበባ ዳገት ላይ እየነዳ ከነ ሪሞርኪው ማለት ነው ከነ ተሳቢው ማለት ነው። እና በዋናውና በተሳቢው መካከል ያለው ተሳቢው ተላቀቀ ከጦር ኃይሎች ወደ ሜክሲኮ ሲሄድ ማለት ነው ዳገቱ ላይ ማለት ነው። እኔ ደግሞ ከአንበሳ ከሚሰሩ ሰዎች ጋር ቅዱሳን ጋር ባይብል ስተዲ ለማድረግ በምሳ ሰዓት ላይ እንገናኛለን። እና ተደግፌ ፖል ፊሊፕስ ህንጻ የሚባል ነበር ያለው አሁን ትዝ ነበርና እዛ ተደግፌ ጠብቃለሁ። እና መኪናው አልፎኝ ሄዷል ዳገቱ ያለ ከኋላ እና እኔ ማየው ከዛ ይወጣሉ ዘግይተውብኝ ማለት ነው። እና ሰዓቴም ደረሰ በቃ አይመጡ ምናምን ብዬ በዞርኩበት ሰዓት ነው እሱ የተላቀቀው እዛ። እና እዛ ደግሞ የአንበሳ ሰራተኞች እረፍት ያደርጉ ስለነበር እንትን አደረጉለት ታኮ አደረጉለት። አሁን እንዲህ የወረደ አያችሁ በነበረው ፍጥነት ሲሄድ ቆየና ከዛ የሚጎትተው ስለሌለ መመለስ ጀመረ ተሳቢ ማለት ነው። ስለዚህ ያዩት ሰዎች ድንጋይ ሲያደርጉለት ምንድነው የሚሆነው? ይዘልና ዳይሬክሽኑ ቀየረ። አሁን እንዲሄድ የነበረው እንደዚህ ሆነ ማለት ነው። እና ቀጥታ የመጣው እኔ ቆሜበት የነበረው ፖል እኔ ደግሞ ቆሜ አንደኛ ድምፅ የለውም ሞተር ስለሌለው ማለት ነው አትሰሙትም። እኔ ግን አየሁና አይ በቃ ቀርቷል ምናምን ብዬ ልክ ዞር ብዬ ሲሄድ መጥቶ እኔ ቆሜበት ተደግፌ የነበረበትን እንትን ጠርምሶ ጣለው። እና መልአክ አለኝ የለኝም? ጌታ ይመስገን አለን፣ ሁላችንም መልአክ አለን። እና የሚያድነን መልአክ በዙሪያችን የጌታ ቃል ነው የሚለው ክብር ላይ እና እኛ እያየን አይደለም የተረፈው ማናየው ብዙ ነገር የተፈጠረ ነገር አለ። ክብር ለኢየሱስ ይሁን። ሳናየው እግዚአብሔር ቢያሳየን ነው የምንለው አይደል? ባየነው እንኳን ተገርመናል። እና ክብር ለኢየሱስ ይሁን። ስለዚህ እንደዚህ አይነት ቃላቶች ስታዩ ከዘላለም ሕይወት ጋር ባለው መዳን ጋር እንዳታያይዙ። ሌላኛው አይነት እንደዚህ አይነት በየዕለቱ የምንድነው መዳን እንዳለ ልብ በሉ። ጌታ ይመስገን። ስንተኛው መዳን ያየነው? ሁለተኛው አይደል? ሶስተኛው መዳን ኦኬ። ሌላው መዳን መጽሐፍ ቅዱስ የሚናገረው የስጋችን የሰውነታችንን መዳን ይናገራል። የሰውነታችንን ስለ ስጋችን ድነት ይናገራል። ይሄ ድነት መቼ ነው የሚሆነው? መንፈሳዊ ሕይወታችን ሲበረታ ነው? ስንጸልይ ስንጾም ነው የሚሆነው? አይደለም። ኦኬ። ይሄም የኛን ትብብር አይጠይቅም። የኛን ፈቃድ የኛን ትብብር የሚጠይቃለን። የሰውነታችን መለወጥ የሚሆነው ጌታ ምን ሲሆን ነው? ዳግም ሲመለስ ነው። ስለዚህ እንደዚህ የሚናገሩ ክፍሎች የሚተረጎሙት በቃ ጌታ ሲመጣ ምን የሚያደርግ ነው የሚሆን ነው ብለን እንጂ ከሌላ ጋር አያይዘን
አንቸገርም ማለት ነው። ኦኬ ለምሳሌ አንዳንድ ጥቅሶችን ላሳያችሁ። ሮሜ 8:23-24 እንደዚህ ይላል፣ እርሱ ብቻ አይደለም ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነት። የሰውነታችን ቤዛ ማለት ይገባችኋል? ይሄ አሮጌ ሰው ምን የሚሆንበት ነው? ተዋጅቶ የሚቀየርበት አዲስ ሰውነት ማለት ነው። እየተጠባበቅን ራሳችን በውስጣችን እንቃትታለን ካለ በኋላ በተስፋ ምን ሆነናል? ድነናል። ነገር ግን ተስፋ የሚደረጉበት ነገር ቢታይ ተስፋ አይደለም። አሁን በተስፋ ድነናል የሚለው ብቻ ቃል ከወሰዳችሁ አይ መዳናችን እርግጠኛ አይደለም ገና መቼ በተስፋ ነው የሚለው ገና ነው ልንል ነው። ግን በተስፋ ድነናል የሚለው ምኑን ነው? ስለምን እያወራ ነው? ስለ ሰውነታችን ተስፋ ሰጥቶናል። ብናየው ተስፋ መሆኑ ይቀራል አለ። ስለዚህ የተሰጠን ተስፋ ምንድን ነው? አንድ ቀን ሰውነታችን ምን ይሆናል? ስጋችን ይድናል። እግዚአብሔር ይመስገን ይለወጣል። የአሮጌ ሰውነታችን በአዲስ ሰውነት ይተካል። ፊልጵስዩስ 3:20 እኛ ሀገራችን በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒትን እርሱንም ጌታ ኢየሱስ ክርስቶስን እንጠባበቃለን። መድኃኒትም እናደርጋለን፣ እንጠባበቃለን። ምን እንዲያደርገን? እንዲያድነን። ከምን? ከኩነኔ ከዘላለም ሞት አይደለም። ከምንድን ነው? ከዚህ ከአሮጌው ሰውነታችን እርሱም ሁሉ እንኳን ለራሱ ሊያስገዝበት እንደሚችል አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ምን ያደርጋል? ይለውጠዋል። እግዚአብሔር ይመስገን። አንድ ቃል ጨምርላችሁ። አሁን ስሙ ይህን ቃል ሮሜ 13:11 ስሙ። አሁን በደንብ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ጌታ ይመስገን። ምናችን? ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ምን አድርጓል? የትኛው መዳን ነው? አሁን ጥያቄ ነው። የትኛው መዳን ነው? ገናው። ምክንያቱም ካመንበት ጊዜ ይልቅ የጌታ መምጣት እየቀረበ ነው አይደለም? የጌታ ቀን በቀረበ ቁጥር ምናችንም አብሮ እየቀረበ ነው። መዳናችንም። የትኛው መዳን ሲባል የሰውነታችንን የስጋችንን መዳን ማለት ነው። እግዚአብሔር ይመስገን። ስለዚህ ዕለት ዕለት ምንለወጥበት ምንሰራበት የምንልበት ነገር አለ። እዛ ላይ እኛ አክቲቭ ሆነን ከጌታ ጋር ተባብረን የምንሰራው ነገር አለ። ባንሰራ የምንጎዳው ነገር አለ። ይሄኛው ግን የእኛን እንትን አይጠይቅም። ጌታ ሲመለስ አውቶማቲካሊ የሚሆነው የመጨረሻው የነፍስ መዳን ነው። መጽሐፍ ቅዱስ ለነፍስ መዳንም ይናገራል። የነፍስ መዳን ኦኬ። የሰው ሁለንተናው ያው መጽሐፍ ቅዱስ ሰው ስንት ክፍል ስንት ነገር አለው? ሰው ሶስት አይደል? የሰው ሁለንተናው ይላል መጽሐፍ ቅዱስ አይደል? ማን ነው? መንፈስ፣ ነፍስ፣ ስጋ። ጌታ ይመስገን። ስለዚህ መንፈስ አየን። መንፈሳችን የሚድነው መቼ ነው አለ? ጌታን ስንቀበል ዳግም የተወለድን ቀን በቃ መንፈስ ቅዱስ መጣ በህይወታችን፣ አዲስ ህይወትን ሰጠን። የእግዚአብሔር ህይወት ገባ። በመንፈስ ቅዱስ ምን ሆነ? ታተመ። መንፈሳችን የማን ሆነ? የጌታ ሆነ አይደለም? የርስታችን መያዣ ሆነው መንፈሱ ምን ተደረገን? ተሰጠን፣ ዳንን። የእግዚአብሔር ነው። ከዚህ በኋላ ያ የማንም መሆን ይችላል አይችልም? አይችልም። የሰይጣን መሆን አይችልም? ታውቃላችሁ አይችልም? ይችላል አይችልም? እርግጠኞች ናችሁ? ለምን? ምክንያቱም በዋጋ ምን ሆናል? ተገዝተናል። የመንፈሱ ምን ሆናል? ማደሪያ ሆነናል። ምክንያቱም አንዳንድ ሰዎች ያው ሰይጣን ይገባብናል ብሎ ስለሚያስተምሩ እንደ እምነታቸው ይሆንላቸው ወይስ ጌታ ያስተምራቸው? አንዳንዴ ስትነጋገሩ ራሱ መረዳዳት አትችሉ። ግን ይታያችሁ የእግዚአብሔር መንፈስ ማደሪያዎች ሆነን በመንፈስ ቅዱስ ምን ሆነን ታትመን ተቀድሰንም የእግዚአብሔር ማደሪያ የእግዚአብሔር ንብረት የሆኑ ሰዎች ነን። ስለዚህ መንፈሳችን በቅጽበት ጌታን ያመንን ቀን ምን ሆኗል? ድኗል። በዛ ውስጥ ያለውን በረከት ተቀብሏል። ትክክል ሆነ። የኛ ስራ የኛ ድርሻ ማመን ብቻ ነው ብለናል። ስጋችን በትንሣኤ ቀን ይሆናል። የዛን ቀን የኛ ጥራት አይጠየቅም። ያ በውስጣችን ያለው የርስት መያዣ መንፈስ ቅዱስ አለ። በትንሣኤው ኃይል ተነጥቀንም ሆነ ወይም በትንሣኤ ሄደን አዲሱን አካል እንለብሳለን። እግዚአብሔር ይመስገን። ስለ ነፍስ መዳን ግን መጽሐፍ ቅዱስ ምን ይላል የሚለውን አንዳንድ ክፍል ወስደን እንመልከት። ከዛ ጨርሳለሁ። ኦኬ ማቴዎስ 16:25 ተመልከቱ። እንደዚህ ይላል ማቴዎስ 16:25 ሰው ነፍሱን ሊያድን አይደል? ነፍሱን ሊያድን የሚወድ ሁሉ ምን ያደርጋል? ያጠፋታል። ስለኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ከዛ ቁጥር 26 ላይ እዛው ክፍል ላይ ምን ይላል? ሰው ዓለም ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ስለ ነፍሱ ቤዛ ምን ይሰጣል?
የሰው ልጅ አለ ከዛ በኋላ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜ ለሁሉ እንደ ስራው ምን ያደርጋል? ያስረክበዋል። ጌታ ይመስገን። እዚህ ክፍል ላይ የሚናገረው ጠቅላላ ሉቃስ ላይ ማለት ታገኙታላችሁ። የሚናገረው ጌታን ስለመከተል አይደል? መስቀል ምን አድርጎ ተሸክሞ ራስን ክዶ ጌታ ምን ስለማድረግ ነው የሚናገረው? ስለመከተል ነው የሚናገረው። ስለዚህ ምን አለ? ነፍሱን ሊያድን የሚወድ ቢኖር አለ አይደል? ነፍሱን ሊያድን የሚወድ ቢኖር ያለው። ስለዚህ እዚህ ጋር ነፍስን ስለማዳን የሚናገረው ስለ ዘላለም ድህንነት አይደለም ያወራው። እያወራ ያለው ምንድን ነው? ነፍስ በምድር ስትኖር በጣም ብዙ ደስ የሚላት ነገር አለ አይደል? ነፍሴ ሆይ ደስ ይበልሽ ጠጪ አላት እኮ ያ ሰው እያለ ነፍሳችን ብዙ ነገር ትመኛለች፣ ትፈልጋለች። ደስ የሚላት ነገር አለ ብዙ እና የሰጠናትን ሁሉ ብትሰጣት ትረካለች? አትረካም፣ አትጠግብም። ስለዚህ ጌታ ምን ይላል? ምን አለ? እኔን የሚከተለኝ ሰው ቢኖር አለ ዕለት ዕለት መስቀሉን ያርግ ይሸከም አለ። ነፍሱን የሚያድን አለ። ነፍሱን የሚያድን ማለት ምን መሰላችሁ? ነፍሱን የሚያድን ማለት አሁን ነፍሱን